መጀመሪያ ግን እናቴን አሳክምልኝ። ከዛ በኋላ ሞት ራሱ ብትለኝ እሞትልሃለሁ። እናትህን እናሳክም ወይስ ንብረቱን እናስመልስ? ቆይ እሷ ምን ልትሰራው እናቴ ቤት የምትሄደው? ትብቃ ናቲን ትወደዋለች። አታደርገውም። አድርገዋለች። ግን ትብቃ ሳትቀድመች ቶሎ ብትቀድሚያት ይሻልሻል። ቆያ የተረገበ ሰውዬ ለምንድነው እስካሁን የቆየው? ሰውየው እንዲመጣ ይሄን ያለ ምን ተፈለገ? እሱ ሳይመጣ ጉዳዩ መጨረስ ይቻል የለ እንዴ? አንተ ጨራ በጣም ጎበዝ ልጅ ነው። የተባለውን ፈጽሟል። እንዴት? ከዛ በኋላ አውርተው ነበር እንዴ? አይ አላወራሁትም። ነገር ግን አና አጠገብ የሆነ ደውሎላት ነበር። ከዛ ወጣች። የተባለውን ደቂቃ ሳይሞላ ነው የፈጸሙ። የምረን ነው ናቲ? ለእኔ እኮ እንደማያደርገው ነግሮኝ ነበር። ግን ደግሞ አድርጎታል። ሀናን ወሰዳት ማለት ደግሞ ለእኛ ምንም ነገር ያደርጋል ማለት ነው። መቼ ገና ምን እንደሚያደርጋየ ናቲ? ትንሽ ብንታገሱ የተሻለ ይመስለኛል። ከሱ የተሻለ ሰው ከየትም አናመጣ። በፍጥነትም በምንም ብትል ከኛ እኩል መራመድ ይችላል። በዛ ላይ ደግሞ እስካሁንም እኮ ብዙ እንቅስቃሴዎች እንቀሳቀስ ይረዳን እሱ ነው አይደል? ሳሪ ሀና የለችም? ሰላምታ አይቀርም ሳሪ። ሀና እዚህ ያለች መስሎኝ ነበር። እንዴት ናችሁ? እዚህ የለችም ሳሪ። ጨራን ተከትለው ነበር የወጣችሁ። እነዚህ ልጆች የሆነ ነገር ጀምሮ ይሆን እንዴ? ሌላ ነገር ማለት ሀናና ጨራ ከልጅነታቸው ጀምሮ አብረው ስላደጉ እህትና ወንድም ናቸው። ለምን እስከ ዛሬ ቤታችሁ መታወቅ? እማዬና እናቱ ስለተጣሉ እዚህ መምጣት አቆመ እንጂ ከኛ ጋር አልተጣላንም። ቆይ ግን ለምንድን ነው እናትሽና እናቱ የማይስማሙት? ተጣልተው ነበር እንዴ? እሱን እኔም አላውቅም ናትዬ። ቆይ ዛሬ ክላስ የለም እንዴ? አለ ግን አልገባም። ለምን አትገቢም? ደብሮኛል። ለምን? እኔ ለምን እንደሆነ አላውቅም። ዝም ብሎ ከመሬት ተነስቶ ደብሮ አያውቅም። አያውቅም። ዳጊ ስለ እንደዚህ አይነት ድብርት ታውቃለህ? ኧረ አላውቅም ናቲ። ሳሪ ቆይ አዲስ ነገር አለ እንዴ? ምንም የለም። እሱ አይደለም የሚደብረው? ምንም አዲስ ነገር አለመኖሩ? አዎ ሁሌ ተመሳሳይ ነገር እየደበረኝ ነው። አዲስ ነገር ትፈልጊያለሽ ማለት ነው? አዎ የህይወት ድግግሞች ሲሆን ያሰለቻል። በየቀኑ አዲስ ነገር ለምን ትጠብቂያለሽ? ዛሬ የሚሰጠሽ አዲስ ነገር እኮ ለብዙ ቀናቶች ተስፋ ሊሆንሽ ይገባል። ዳጊ ልክ ነው። ናቲ እዚህ ቤት የመጣ ጊዜ አዲስ ነገር ነበር። አሁን ግን ምንም የለም። አልገባኝም ሳሪ። ቆይ ናቲ እዚህ ቤት የመጣ ጊዜ ምን አዲስ ነገር ነበር? ደግሞ ዛሬም ቢሆን ጨራ መጥቷል። ጨራና ናቲ የተለያዩ ሰዎች ናቸው። አልገባኝም። በቃ ተወው። በቃ አሁን መሄድ አለብን ሳርዬ። አሁን ትንሽ እየሰራለችብን። እሷ እንደጨረስን ቶሎ እንመጣለን። እሺ ናቲ አንተ እዚህ ከሌለማ ይዋይስ ይደብረኛል። ቶሎ መለሳለሁ እኮ ማሬ። ሳሪ ምነው አስደበርኩሽ እንዴ? አይ የኔ ቆንጆ፣ እኔ ስራዬን እንደጨረስኩ ቶሎ መለሳለሁ። አንቺ ግን ይሄን ድብርትሽን አስለቀቀሽ ጠብቂ። ይሄን ፊት ማየት አልፈልግም። እሺ ናቲ። ቆይ ልጅቷንም እንዲሰማት እያደረካት ነው? ምንም የተለየ ነገር አላደረኩም። ቆይ ከዚህ በላይ ምን ልታረጋት ነው? እንዴት ነው የሚያደርግ? እንዴት ነው የምታያት ነው? ወይስ እኔ ሳላቅ የጀመራችሁት ነገር አለ? ምን ሊኖር ይችላል ዳጊ? ወይ ደግሞ በጭራሽ አታውቀኝም ማለት ነው? አዎ ከሳሮን ጋር ፍቅር ከጀመርክ አራቅህም ናቲ። የማይመስል ነገር አቀባጥር ዳጊ። አሁን እሱን ተውና ለጨረ ደውልለት፣ በኋላ እናገኘዋለን። አንተ ዳጊ ለምንድን ነው እዚህ የመጣ ነው? ጨራ መጥኔ ምንም ነገር አትጠይቂኝ፣ ዝም ብለሽ ተቀመጭ። እዚህ እኮ ምንም ደስ የሚል ነገር የለውም። ጨራ እኔ ልሄድ ነው። ቁጭ በይ። እየተቆጣህ እኮ ነው። የሆነ ጥያቄ ልጠይቅሽ መጥኔ። ጠይቀኝ። ምንድን ነው? ከእናትሽና ከኔ ምረጭ ብትበይ ማንን ትመርጫለሽ? ትቀልዳለህ እንዴ ጨራ? ከእናቴ የሚበልጥ አንድም ሰው የለም። ስለዚህ እናትሽን ታስቀድሚያለሽ ማለት ነው አይደል? ሁሌም እማዬ ከፊት ናት። ግን ለምን ጠይቀኝ? ችግር አለ እንዴ? አረ የለም ሀና፣ እንዲሁ ለጠቅላላ እውቀት ነው። እናቷን ምን ያህል ትወዳታለች ምናምን የሚለውን ለማወቅ። እማዬን ከማንም ሰው ጋር አላወዳድራትም ጨራ፣ ከሳሮን ጋር ራሱ ቢሆን። ቆሽ ጋሽስ? አባዬ ምን? ቆይ ዛሬ ለምንድን ነው እንደዚህ አይነት ወሬ የምታዋራኝ? እኔ ወደ ቤት ልመለስ ነው። ሀና ወደ ቤት መመለስ አትችይም። እዚህ ከኔ ጋር ትቆያለሽ። ለምንድን ነው የማልሄደው? ሀና መልሽ ነገር ለምን አሰሚኝም? ከእኔ ጋር እዚህ መቆየት አለብሽ እያልኩሽ እኮ ነው። እፈልግሻለሁ ብዬ እንዴ ጠራሁሽ? እና ስንት ጊዜ ነው የጠየቅኩ? አንተ ግን መልስ ትመልስልኝ ፈቃደኛ አይደለህም። እዚህ ለምንድን ነው የመጣ ነው ብዬ አልጠየቅኩህም? ጠይቀሽኛል። ታዲያ ምንድን ነው የምትለኝ? ማታወራኝ ማትመልስልኝ ከሆነ ምን እሰራለሁ እዚህ? ወደ ቤት መልሰኝ። ስትናደጂ ደግሞ እንዴት ነው የምትደምቂው? ዞር በልልኝ።
አቤት ካስዬ። እንዴ ቆይ ጆሮሽ አይሰማም? ስንት ጊዜ ነው የምጠራሽ? ይቅርታ ስራ ይዤ እኮ ነበር ለዛ ነው። ቆይ ሀና የት ሄዳ ነው? እኔ እንጃ እናቴ ጋር መሰለችኝ ግን አላየኋትም። ሳሮን እህትሽን አይተሻታል? ኧረ እኔ እንጃ አላት። ከጨረጋ ከወጣሽ በኋላ እኮ አልተመለሰችም። እንዲህ ናትና ካስዬ በቃ ትምህርቱን ተዋችሁት ማለት ነው? ቆይ ትምህርት ቤት የምትገቡት መቼ ነው? እማዬ ዛሬ የለኝም። ሀናስ? እሷ መች በቅጡ ትማርና ነው እያወቅሻት እማዬ። ትሰሚኛለሽ? ከነገ ጀምሮ ትምህርት ቤት በስርዓት እንድትሄዱ። አንቺ ደግሞ ከሀና ብሰሽ ቁጭ አትበይ። አሁን በጣም ደክሞኛል። ቆይ ምን ሰርተሽ ታውቂያለሽ? ይኸው ትብቃን ከቀጠርኩልሽ ጀምሮ ቁጭ ብለሽ ነው የምትዩ። የአካል ድካም አይደለም እማዬ፣ የአእምሮ ድካም ነው። ቆይ ደግሞ ምንድን ነው? እኔ ወደ ኪችን ልመለስ። እዚህ ቁጭ በይ። አሁን ሳሮን ያለችው ነገር ገብቶሻል? አዎ ስላልሰራው ሳይሆን በሀሳብ በጭንቀት ተዳክሜያለሁ ነው ያለች። አይ በቃ ልጄ ፍቅር ይዟታል ማለት ነው። የምትፈልገው ሁሉ እየተደረገላት ከተጨነቀች ፍቅር ይዟታል ማለት ነው። እኔ ግን አይመስለኝም። አንቺም ማን ጠየቀሽ? አይ ምናልባት ፈተና ደርሶባት ተጨናንቃ ይሆናል ብዬ አስቤ ነው። አሀ እሱም አለ ነካ። በይ እንግዲህ ሳሮንም ሀናም የሚገቡበት የሚወጡበትን ተከታትለሽ ሁሉንም ነገር እንድታሳውቂ። ልሰልላቸው ነው እንዴ? ኧረ እንዳሰማሽ ድምፅሽን ቀንሺ። ይቅርታ ካስዬ፣ እኔ ብዙ ጊዜ እኮ መሆኑ ኪችን ውስጥ ነው። ሲገቡ ሲወጡ እኮ እኔ ያላቸውም። ምን አባሽ ትሰሪያለሽ? እዛ ቤት ውስጥ ገባ ወጣ እያልሽ የሚገባው የሚወጣው ማጣራት ነው። እሺ ካስዬ። በይ ከዚህ ውጪ። ወይኔ ካስዬ የእነዚህ መጫወቻ አሉ ምን ነገር። ቆያ የተረገበ ሰውዬ ለምንድነው እስካሁን የቆዩ? እናቴ ታሟል የሚባለው ወሬ ሰምቻለሁ። ለምን መታመም አይደለም አይሞትም። ይሄ የተረገመ እሱ ከሞተ ማንንም መክሰስ አትችልም እናቴ፣ ንብረትንም ማስመለስ አትችልም። ዳኪ መጎዳት ያለበት ሰው ተጎድቶ ሙሉ የአባቴን ነቅ አስመልሰዋለሁ። ይሄ ደግሞ ግዴታ ነው። ቆይ ሰውየው እንዲመጣ ይህን ያለ ምን ተፈለገ? እሱ ሳይመጣ ጉዳዩ መጨረስ ይቻል የለ እንዴ? እንደዚህማ ቀላል አይደለም። ቀላል እንዳልሆነማ ይገባኛል ናቲ፣ ግን ይህን ማስጨረስ አይከብደንም። ዳኪ ሁላችንም ወደ ኋላ እየቀረን፣ ጨራም መንቀሳቀስ አለበት። እሱን አሁን እናሳውቀዋለን። ግን ናትሻ የሆነ ነገር ቅር ብሎኛል። ምንድን ነው እሱ? ከሳሮን ጋር ይህን ያህል ማቀራረባችሁ በጣም ደብሮኛል። ይኸውልህ ናቲ፣ ሳሮን በጣም ምስኪን ልጅ ነች። እዚህ ነገር ውስጥ አታስገባት። አባቷን በጣም ነው የምትወደው። አየዋ ይሄን ነገር፣ ይህን ስጦታ አባቷን የሰጠሁት። ቆይ ይሄ ሁሉ ለምን አስፈለገ? እሱ የቱ ጋር እንደሚጠቅም አሳያለሁ ዳኪ፣ አንተ ብቻ ከጎን ይሁን። ይኸውልህ ናትሻ፣ ሳሪን የሚጎዳ ነገር ከሆነ መቼም ቢሆን ከጎን ልቆም አልችልም። ለምን? ሳሮን ምንም ስላላጠፋች። እርግጠኛ ነህ? አዎ፣ እሷ ምንም የምታውቀው ነገር የለም። እኔ የምልህ ዳኪ፣ ወይ እስካሁን የሳሮን ፍቅር አልወጣልም? አይ ማፍቀር እንኳን አለፍቅራት፣ ግን ምንም መጥፎ ነገር እንዲደርስባት አልፈልግም ናቲ። እሱ እንዴት ሊሆን ይችላል? በዛም አለ በዚህ ብዙ ሰው ይጎዳበታል። ቆይ እሷ የምታስብልህ ይመስላል? ሳሪ በዚህ ልክ ደግሞ ክፉ ነገር የምታደርግ አይነት ሴት አይደለች። እርግጠኛ ነህ ትፈተን? እሷ ምንም ፈተና ያስፈልጋትም፣ አምናታለሁ። ነገር ግን ምንም ትርጉም የለውም። አንድ ነገር እርግጠኛ ሆኜ ልንገርህ፣ ሳሮን እኛን ከእናቷ ከአባቷና ከእህቷ አታስበልጠን። የሆነ ቀን ትክደናለች። አንተም እንደዚህ የምታደርገውን ነገር እርግጠኛውን አድርግ ልልህ ፈልጌ ነው። እባክህ ምንም የማይገናኝ ነገር አታውራ። በቃ ከሳሮን መራቅ ይኖርብናል። አታያትም እንዴ? እራሷ እኮ ናት እየተክለፈለፈች ወደ እኔ የምትመጣው። የሆነ ነገር አስነክታት ይሆናል እንጂ ሳሪ እንዲህ በቀላሉ ሰው የምትቀርብ አይነት ሴት አልነበረች። ስለዚህ ዳኪ እኔ በጣም አምናለሁ። እሷ ራሷ ፈቅዳ ነው ወደ እኔ የመጣችው። ስለዚህ እኔ በደንብ አስተናግዳታለሁ። በኋላ ግን አልነገርከኝም እንዳትል። የእሷን ነገር ለእኔ ተው። ይልቅ ለጨራ ደውልለት ሰፈር እንዲመጣ። ሀናንም በቃ ይልቀቃት። ፈተና እስከዚህ ድረስ ነው፣ ይበቃታል። ሀና ግን አጠገቡ እንደሆነች አረጋግጥ እንጂ እስካሁን ለምን አልደወለም? ጨራ የሚያደርገው ይመስለኝ። እርግጠኛ ነኝ እንደዚህ አያደርግም። እስኪ ደውልለት። ሳሮን፣ አንቺ ሳሮን፣ ምንድን ነው እንደዚህ ለብቻሽ ቁጭ ብለሽ የምትገለፍጭው? ገለፈትኩ እንዴ? አሁን ይሄንን ምን ይሉታል? ምንድን ነው እንደዚህ የሚያሳስብሽ? እኔ እናትሽ እያለሁ እንደዚህ የሚያስጨንቅሽ ምንድን ነው? የተፈጠረ ነገር ካለ ንገሪኝ።
ኧረ እማዬ እኔ ምንም ያሳስበኝ ጉዳይ የለም። እርግጠኛ ነሽ? አዎ እርግጠኛ ነኝ እማዬ፣ ምንም ነገር የለም። አንቺ ዝም ብለሽ አትጨነቂ። እኔ እናትሽ ለአንቺ ምንም አልሆነው ነገር የለም። አመሰግናለሁ እማዬ፣ ሁሌም ካጠገቤ ስለሆንሽ ደስተኛ ነኝ። ሳሮኔ ሴት ልጅ ስትሆኝ ብዙ መከራ አለው። በተለይ እንደዚህ እንዳንቺ ወጣት ሲሆኑ ከባድ ነው። ግን አንቺ ጠንካራ ልጅ ነሽ። ምንም ነገር ቢሆን እንደምታልፊ ያውቃለሁ። የኔ ህይወት እንደ ሀና የተመቻቸ አልነበረም። እኔ ከአባዬ ጋር ብዙ ነገር አሳልፌያለሁ። እሱ አይደለ ከእሷ በላይ ብልህ ያደረገሽ ልጄ። አትጥዩ መፈተንሽ። ያንን ሁሉ ችግር ማየትሽ ዛሬ ላለሽበት ማንነት መሰረትሽ ነው ልጄ። ምንም ነገር ቢመጣ አሁን የመጋፈጡ አቅም አለሽ። ደካማ አድርጎኛል፣ አቅም አሳጥቶኛል እማዬ። አሁን ላይ ምን ማድረግ እንዳለብኝ አላውቅም። እኔ እናትሽ ልድከምልሽ ልጄ። ምንድን ነው የተፈጠረብሽ ችግር? ከአባትሽ ጋር አውርተሽ ነበር? አዎ አውርተን ነበር ትናንት ማታ። በጣም ታሟል አባዬ። እንዴት አመመኝ ብሎ ላንቺ ይነግርሻል? ምን አይነት አባት ነው? ትንሽ እንኳን ማሰቢያ የሌለው ሰው። ልጄ ፈተና ይኖርባታል፣ ትጨነቃለች፣ ታስባለች ብሎ አያስብም? ተረጋጊ እማዬ። እኔ ራሴ ገፋፍቼ እንዲነግረኝ አድርጌ ነው እንጂ አይነግረኝም ነበር። እሱማ ደህና ነኝ ያለ እስካሁን ድረስ ቆይቶ ነበር። ግን ያለ ምክንያት መቆየት አልነበረበትም። እሱ ሰው መች ይሰማና? እሱ ያለው ካልሆነ በስተቀር መች ሌላ ሰው ይሰማል? እማዬ አባዬ እዛ ብቻው መሆኑ ሳስበው ምንም ማድረግ አለመቻል ያመኛል። የራሱ ችግር እኮ ነው። ቆይ ልጄን ለምን ያስጨንቃታል? ደውዬ ልክ ልኩን ነው የምነግረው። እንዴ ምን ልትዩ ነው እማዬ? ምን አጠፋ? ለራሱ ታሟል። ምንም እንዳትዩ። ነገር ግን አንድ ጥያቄ ልጠይቅሽ፣ ግን እንዳትናደጂ። ምንድን ነው እሱ? አንቺና አባዬ ለምንድን ነው የምትፋቱት? እንደምንፋታ ማነገረሽ? ስልክ ስታወሪ ሰምቼሻለሁ። እንዳትዋሽኝ እማዬ። የኔና የሱ ትዳር እኮ በወረቀት ብቻ ከሆነ ቆየ። መች ነው እንደ ቤተሰብ ተሰብስበን ያየሽ? ልጄ እሱ ከህይወቱ ካስወጣን እኮ ቆይቷል። ለይስሙላ ነው፣ ባሏ ነው፣ ሚስቱ ናት መባል ታክቶኛል። ቆይ ለእኛ የምታሳዩት ፍቅራችሁስ? ምንም ፍቅር ብሎ ነገር የለም። የኔና የሱ ነገር ካከተመ እኮ ቆየ። በመሀል ታመመና ቆየ። አሁን ሰበብ እየፈለገ ነው እንጂ የሚቆየው አልታመመም። ተይ በእናትሽ እማዬ፣ ስለ አባዬ እንደዚህ ስታወሪ መስማት አልፈልግም። በዛ ላይ ካጠገቡ አሁን ሰው ያስፈልጓል። እንድትለያዩም አልፈልግም። እኔ ምንም ቢሆን አያገባኝም። እስካሁን ታግሼዋለሁ ሳሮን። ከዚህ በኋላ ግን አያገባኝም፣ እፈተዋለሁ። እባክሽ እማዬ አባዬን አትፍቺው። ካላንቺ ካለኛ ማን ሌላ ሰው አለው? አንቺ የማታውቂው ብዙ ነገር አለ ልጅ። ቆይ መልሽልኝ፣ አባዬ ምን አጥፍቶ ነው? ለምን የተለያያችሁት? ሳሮን ይሄ ውሳኔ ነው። አንቺ እዚህ ውስጥ ምንም አያገባሽም። በቃ ከአባታችሁ ጋር አውርቼ ጨርሻለሁ። ለእናንተ ለልጆቹ ሲል ደህና ይሆንላችሁ። ውጭ ግን ለስም ብቻ የከሌ ባል ነው እየተባለ አይኖራትም። እፈተዋለሁ። እማዬ ተረጋጊ። ቆይ አባዬ እንደዚህ አይነት ሁኔታ ውስጥ ሆኖ እንዴት እንደዚህ ታስቢያለሽ? እኔ አብሬሽ ስላልሆንኩ ደስተኛ ነኝ ማለት ነው ልጄ? ለእኔ ማስቢልኝ እንጂ። ምንም ቢሆን አባዬ ላይ እንደዛ መጨከን አትችይም። ከጨከንሽ ደግሞ እናቴ አይደለሽም። ዝጊ። አንድ ቀን ዞር ብሎ እንኳን ያላየሽ አባትሽን አባቴን ትያለሽ? እኔ ለእናንተ ስንት ነገር አሳልፌ እናቴ አይደለሽም ትያለሽ ለሱ ብለሽ? እማ ይቅርታ። ድሮም አንቺ አባዬ አባዬ እንጂ እናቴ ብለሽ አታውቂ። መጠኔ ደግሞ ታበዣዋለሽ እኮ። ጨራ ብትመለስ ይሻላል። አንቺን ጥዬ ወዴትም አልመለስ። ምን ሆነሻል? እኔ እኮ ነኝ ጥፋተኛ። ድሮም አንተና ምን እዚህ ድረስ መምጣት። ወይኔ ሀና፣ እንደምወድሽ ታውቂያለሽ። በአንቺ የሚጨክል ልብ ደግሞ የለኝም። ውሸታም። እሱ በፊት ነበር። ተሸንፈሃል። ማን አባቱን ያሸነፈኝ? ረሳኸው እንዴ? ጨራ ከዛ ልጅ ጋር ተረባርባችሁ እኮ እሱ አሸንፎ ነበር። እና ታዲያ እኔ አንቺን ስለምወድሽ አንቺ ፍቅር ሙሉ አካሌን ተቆጣጥሮት ቤት በኩልም ተውለሽ ነው። ይሄ ላለመሸነፍ ያመጣው ሰበብ ነው። አንቺ ራሱ እኮ እኔ ስለተሸነፍኩ ደብሮሻል። ሄደሽ እሱን እንደማቀፍ እኔን ደግፈሽኝ ስገላምጪው እንደነበር የረሳሁት መሰለሽ? እና እኔ ደግሞ ደም በደም ስትሆን ደንግጬ ነዋ። የኔ ቆንጆ። ሄሎ ሄሎ፣ ጨራ እንዴት ነህ? ወይ ብራዘር እንዴት ነሽልኝ? ከሀና ጋር ሆነ? አዎ። ከዛ በኋላ እኮ ምንም ሳትይኝ ሀሳብ ቀየርሽ። ሰላም ነው ብራዘር? አልቀየርም። ሀና እንደታገተች አላወቀችም አይደል? ኧረ አዎ። አታውቅም? እሷ እንደዛ እንደሆነ ሳይገባት ይዛት እኛ ጋር ነው ትተዋት ትሄዳለች። ናት ስለሚመጣ እሱ ይወስዳታል። ወዴት ነው የሚወስዳት እሱ? ጨራ እሱ አንተን አይመለከትም። ዝም ብለህ የታዘዝከውን ነገር ብቻ ስራ። እሺ። ምን እያልሽኝ ነበር የኔ ቆንጆ? ምንም አላልኩም። ወደ ቤት ልመለስ ነው ያልኩት።
ቤት ከመመለስሽ በፊት እስኪ የሆነ ቦታ እንሂድ። አይ አልፈልግም ጭራ፣ እማዬ ትቆጣለች። እሺ ነይ በዚህ ጋር እንሂድ። ለምን በዚህ ጋር? አንቺ የመጣሽበት መንገድማ እኮ ቶሎ ያደርሰናል። በዚህ ደግሞ ትንሽ ያቆየናል። ከአንቺ ጋር የምቆይበትን መንገድ ትንሽ ያረዘምኩ ማለት አይደል? አይ እኔ በዚህ ሄዳለሁ ባይ። እሺ ነይ በቃ እውነቱን ልንገርሽ። ምንድነው እሱ? በዚህ መንገድ እንዳትሄጂ ያልኩሽ ቅርብ ስለሆነ ምናምን አይደለም። ታዲያ ለምንድን? በዚህኛው መንገድ ቅድም ወደ እናንተ ቤት ስመጣ እኮ እብድ ውሻ በቃ እያክለፈለፈው ሲናክስ ነበር። እብድ ውሻ? የምርህን ነው ጭራ? አሁን ነይ በዚህ ጋር እንሂድ። አለበለዚያ ይኸውልሽ ነገ ሳገኝሽ አንድ እግር አይኖርሽም። ወይኔ ጉዴ! እሺ አሁን ምን ይሻለኛል? ምንም ችግር የለውም ምን ያለውልሽ። ነይ እንደውም በዚህ ጋር እንሂድ። ምን ሆነሽ ነው ሳሮኒ? ምን ስሆን አየሽ? እያለቀሽ ነው። ምንድን ነው የሚያስለቅስሽ? የተፈጠረ ነገር አለ እንዴ? አባትሽ ደህና አይደለም? አንቺ ምንም አይመለከትሽም። እዚህ ምን ልትሰሪ መጣሽ? ቤት ላጸዳ። ቀን ሙሉ ቤት ከማስረት ውጪ ምንም አያልሽም እንዴ? ሂጂ ውጪ። ኧረ ሳሮን ዛሬ እራስሽን ነሽ ወይስ ተሳስቼ የሀና መኝታ ቤት ገባኝ? ቆይ ምን ሆነሽ ነው? ትብቃ። ጆሮሽ አይሰማም? ውጪ እያልኩሽ እኮ ነው። ውጪልኝ። እሺ እወጣለሁ። ግን ማውራት የምትፈልጊው ነገር ካለ ማውራት እንችላለን። እኔ ማንም ማውራት አልፈልግም። ሂጂ ውጪልኝ። ዳጊ ቅድም መቃብሩ ቦታ ጫጫታው ሰማ። ምን? ብዙ ጫጫታ ነው። ናቲ መቃብሩ ቦታ ደግሞ የምን ጫጫታ ነው ያለው? አንተ ምንም አልሰማም ይሆናል፣ እኔ ግን ተሰምቶኛል። በጣም ብዙ ጫጫታ ነበር። ሁሉም ወደ እኔ እየጮሁ ነበር። ነፍሱ ከስጋው የተለየች ሰው በምንም ታምሮ ወደዚች ምድር ተመልሶ መምጣት ይፈልጋል። አትሳሳት። አባትህም ቢሆን እያደረግን ያለነው ነገር በምንም ታምር ደስ አይላቸው። በጣም ነው ደስ የሚለው ዳጊ፣ በጣም ቀን ማታ ሲያይል ለፍቶ ጥሮ ግሮ ያመጣውን ንብረት ማንም ሲወስድበት ደስ የሚለው ይመስላል። ይህንም ቢሰማ መቃብሩን ፈንቅሎ በተነሳ ነበር። አትሳሳት ናቲ፣ በምንም ታምር ደስ አይለው። ዮሐናን ይዞልህ መጣ። ሄሎ ጫ ወይ እዚህ ይዟት እንዳይመጣ። እዚህ ካየችን ደግሞ ሌላ ነገር ትጠረጥራለች። ጭራ በቃ ወደ ቤቷ ሸኛትና ተመልሰና። እሺ እሺ። ስለዚህ ጭራ ታማኝ ሰው ነው ማለት ነው። አዎ መጀመሪያም ቢሆን እኮ ነው። በጣም ጥሩ። አሁን እንሂድ። ቆሌሽን ይክፈፉ። አንቺ የተረገምሽ ምን ልታረጊ መጣሽ? እኔማ ቡና አፍሊ ስላሉኝ ቡና አፍልቼን ልጠራውት እኮ ነው የመጣሁት። ምን ነው አጠፋው እንዴ? እና አንቺ የኖርሽበት ቤቶች በር የላቸውም? እህራለሁ። ታዲያ ምን ሊሁን ብለሽ ነው በር ሳታንኳኪ የምትገቢ? ይቅርታ ካስዬ። በይ ሁለተኛ እንዳይለምድሽ። ውጭ አሁን። ቡናውስ? ቡን በይ። ሂሽ ጥፊ ከፊቴ። እናትና ልጅ ዛሬ ተነስቶባቸዋል። በምን አይነት መንገድ ነው ያመጣኸኝ? በምንስ አይነት መንገድ ባመጣሽ? ይሄን የመሰለ ነፋሻማ የሬት ታገኝ ነበር። እዛ ታገኛለሽ። እሺ አሁን ቤቴ ከዚህ ይርቃል? ብዙም አይርቅም። ይሄውን እዚህ ታይሻል አይደል? እሱን ደፍረሽ ከዘለልሽው ቤት ነው የምደርሽው። ትስማሚያለሽ? ምን ነው የሚያስማማን? ይኸውልሽ ይሄን ወንዝ ደፍረሽ ትሻገራለሽ ወይስ በሰላም በህይወት ወደ ቤት መግባት ትፈልጋለሽ? ምረጭ። አልሞት አልኩ አይደለ? ይደፋል። አሁን በባሌም ይሁን በቦሌም ይሁን ቤት ታደርሰኛል አታደርሰኝም? ታዛዥ ነኝ የተከበሩ። አንቺ ትብቃ። አቤት ካስዬ። ቡና የታለ? እንዴ አልጠጣም ሲሉኝ እኮ እያነሳሳሁት ነበር። አልጠጣምና ውጪ ቃሉ አንድ ነው። አይ አይደለም። ይቅርታ ካስዬ። በያው ቡናውን አፌና ስጭኝ፣ ራሴ ሊፈነዳ። እሺ አፈላለሁ ካስዬ። ከዚህ ቤት ወጥቼ እዛ ክፍለ ሀገር ሄጄ ካልመጣሁ በንዴት ልሞት ነው። አረ ጠላት ወስደብን ይበል ካስዬ። እሱማ መቼ ይሞታል? ይታገላል እንጂ። ማን ነው እሱ? ምኑ ጠላቶት? ምን አገባሽ? አርፈሽ ቡናውን አፊ። ሳሮን ግን ደህና አትመስለኝም።
ምንድነው የተፈጠረ ችግር አለ እንዴ? ቆይ አንቺ በሰው ነገር ምን ጥልቅ አረግሽ? ይደብራት አይደብራት ምንም የሚመለከትሽ ነገር አለ? አርፈሽ ቡናውን አታፈይም? አይ አዲስ ነገር ከተፈጠረ ነገርኛ አላሉኝም እንዴ? መርሳት ታጭ እንደሆነ ሁለተኛውን ቅጂ ወደዛ። እሺ ትንሽ እስካንደኝ ቀዳው። ማየት ናት። የት ነበርሽ? እሱ አይመለከትሽም። ወይ የት እንዳለች ንገሪኝ፣ ወይ ደግሞ ሂጂና ያት በእናትሽ። ጭራሽኝ አንቺ ተባባሪ ሉን እማዬ ሳሎን ናት። እማዬ እማዬ፣ ምን እያደረግሽ ነው? ወይኔ ጉዴ፣ ዛሬ ቀን አስበላችኝ። በቃ ሀና የት ልትወጪ ነው? ነይ ወደዚህ። ተደብቃ ልገባ ስትል አይቻት ነው የጠራሁሽ እማዬ። አንቺ አቃጣሪ። አሁን እንደሚያገባኝና እንደማያገባኝ ማውራት እንችላለን። ነይ ወደዚህ። እማዬ ጓደኛዬ ጋር እኮ ሂጄ ነው። ቆይ ትምህርት ቀርተሽ ነው ጓደኛሽ ጋር የምትሄጂው? አረ ዛሬ ክላስ አልነበረም እማዬ። ባይኖርስ ቁጭ ብለሽ አታጠኝም? ምን ያዞርሻል? ነይ አሁን ግቢ። እንደው እዚህ ማጋጨት ነበር። ጨራ አባት አለክ? የለኝም። የሰው ልጅ እንዴት ያለ አባት ይፈጠራል? እንዴት ያለ አባት ይፈጠራል? አባትም አለኝ አላውቀውም እንጂ። እናትን አልጠየቃትም? ሁልጊዜ ነው የምጠይቃት። ልትነግረኝ ግን ፈቃደኛ አይደለችም። ቅድም ግን ለምን መቃብሩ ቦታ እንደወሰድኩ ታውቃለህ? አላውቅም። ለምንድን ነው? ያ ስፍራ የአባቴ መቃብር ቦታ ነው። የእናትህስ? እናቴ መቃብር የላትም። እንዴት አልሞተችም? ሞታለች፣ ግን ለሕክምና እንደምትሄድ ነበር የተነገረኝ። ሬሳውን አላገኘንም። አባቴ ብቻ ሀዘን ተቀመጠ። በዛ ነው ያለቀው። ሳትቀብራት? አዎ፣ አባቢን ስጠይቀው ቤተሰቦቿ ጋር እንደተላከ ነገረኝ። እናትን እንደማጣት የሚያስከፋ ነገር የለም። ግን ናቲ ግን በሱ ብቻ አላበቃም። አባቢም እንደወጣ በዛው ቀረ። የት እንደገባ እንኳን አልታወቀም ነበር። ቤታችን፣ ሙሉ ንብረታችን በሌላ ሰው ስም ዞረ። ያኔ ዓለም ነበር የዞረብኝ። በጣም ያሳዝን ነገር ነው የምትነግረኝ። ዳግም እኮ ከዚህ በፊት ነግሮኛል፣ ግን እናትህም እንደዚህ መሆን አላውቅም ነበር። አሁን ይሄን ሁሉ ነገር የምነግርህ ህመሜ ተሰምቶ እንደ ራስ አድርገው ሙሉ ስራዬን በሞራ እንድሰራል ብዬ ነው። ለእሱ ሀሳብ አይግባሽ ናቶ፣ ችግር የለውም። ለእናት የሚያስፈልጋትን ብር እሰጣለሁ። ከየት አምጥተህ ትሰጠኛለህ? እስካሁን በምን ይመስላል? ከልጅነቴ ጀምሮ ቤተሰቦቼ በአካውንት ያጠራቅሙልኝ ገንዘብ ነበር። እኔም ሆንኩ ዳጊ በሱ ነበር እየተንቀሳቀስን የነበረው። ግን ያ ሁሉ አሁን እናትህ ከታከመችበት ያልቃል። ስለዚህ እሺ ምን ይሻላል? ቆይ ጨራ፣ መጀመሪያ እናትህ እናሳክም ወይስ ንብረቱን እናስመልስ? እንደዚህ ምል እንደ ቤተሰብ ስለቆጠርኩ ነው። ራስ ወዳድ ከሆንኩብህ በጣም ይቅርታ። መጀመሪያ ግን እናቴን አሳክምልኝ። ከዛ በኋላ ሞት ራሱ ብትለኝ እሞትልሃለሁ። እሺ አሁን ሂድና ለእናትህ ንገራት። ደግሞ የሆነች ትንሽዬ ስራ አለች። እሱ ከተሳካ ሙሉ ገንዘቡ ያንተ ነው። ምንድን ነው ስራው? ፋይል ማውጣት። ከየት? ከአባቴ ድርጅት ውስጥ ፋይሉን ታመጣልኛለህ። አያሳስብም፣ ይዤ እመጣለሁ። እተማመንብሃለሁ። እንደማታሳፍረኝ አውቃለሁ። አጅሪት ደግሞ ምን ሆንሽ? ተይኝ እስቲ። እች ትብቃ ናታ። ምን አደረገች ትብቃ? ናቲ ቤት ስትመላለሰቻት አትሂጂ ይቅርብሽ ስላት ተናገረችኝ። ምን? ቆይ እሷ ምን ልትሰራው እናቴ ቤት የምትሄደው? ለማንም እንዳትናገሪ ሳሮን። ግን የሆነ ነገር ልንገርሽ። ምንድን ነው? ትብቃ ናቲን ትወደዋለች። አታደርገውም። አድርገዋለች።
ግን አንቺ ለምን ደነገጥሽ? አንቺም ትወጃለሽ እንዴ? ያምሻል። ሂጂ ጭቃ ክፍሌ ምር እየመጣሽ የምትቀባጥሪው። እሺ እወጣልሻለሁ፣ ግን ትብቃ ሳትቀድመሽ ቶሎ ብትቀድሚያት ይሻልሻል። ሄሎ ትብቃ፣ እንዴት ነሽ? እንዴ ድምፅሽ ምን ሆነ ትብቃ? ይኸውልሽ ትብቃ፣ የኔን አዳምጪኝ። በጣም ትንሽ ጊዜ ነው እሺ? አንቺ ለራስሽ ያለሽ ቦታ ትልቅ ነው። እሱ በቂ ነገር ነው። በቃ ሰው ምን አለኝ አላለኝ ብለሽ መጨነቅ ማቆም አለብሽ። ስንት ጊዜ ነው የነገርኩሽ? ስንት ጊዜ ነው የመከርኩሽ? እኔም የምልሽ ደግሞ ካስዬ ደህና ናቸው? በእናትሽ ዳግም በጣም ናፍቆታል በይልኝ። አዎ እኔማ እኮ በእናትሽ እዚህ ፋይል ልወስድ መጥቼ ነበር ቤት። አንቺም የለሽም ናቲም የለም፣ ብቻዬን ነኝ። በቤ በቃ ቻው፣ ፋይልን ይዤ ልውጣ። ቻው። አቤት ሳሮን፣ ምን ትላለሽ እዚህ? አይ የናቲን ቤት እኮ ላጸዳ ገብቼ ነው። ጠዋትም ማታው ነው የምታጸጂው? ሁለተኛ ናት አጠገብ እንዳላይሽ። ቆይ ለምን ሳሮን? በቃ ተናገርኩ። ሁለተኛ እንዳላይሽ አርፈሽ ስራሽን ስሪ። እሺ ስራ ለመስራት እንጂ ሌላ ነገር ምን ፈልጌ እሄዳለሁ? ኧረ እባክሽ። እና እኔ ነኝ ከናቲ ጋር አፍላፍ ገጥም የማወራው? ወይ ሌላ ነገር ካላችሁ አሳውቁን። ምን ያመላልስሻል ቤቱ? ሳሮን ይህንን ካንቺ አልጠብቅም። ቆይ እንዴት እንደዚህ ትናገርኛለሽ? አይ እንግዲህ ጨረስኩ። ነጊ ቢያ እነዚህ ሴቶች ዛሬ ተነስተውባቸው። በቃ ዳጊ ቆየብን እኮ። እኛማ ከጫራ ጋር እዚህ እየጠበቅን ነበር። በቃ እዚህ ሰፈር ነን፣ ስንመጣ እንወስዳለን። እኔ ግን አቷ ወደ ቤት ባሌ ደስ ይለኛል። ለምን? ከካስዬ ጋር ስለተደባበር እንዴት ብዬ ነው አይናችሁንም? አረ ችግር የለውም፣ ቤት አይኖሩም በዚህ ሰዓት። አንተ ቤት አይመጡ? ችግር የለውም፣ በዚህ ሰዓት አይኖሩም። ባይመጡ ይሻላል። በቃ ና እንሂድ። እኔ የምልሽ ትብቃ። አቤት ካሳ። እነ ዳጊ የት ሄደው ነው? ዛሬ አላየኋቸውም። ትብቃ ቤታቸው እየተመላለሰች እየተንከባከበቻቸው እንዴት ብለው ይውጡ? ምቾት ላይ ሆነው ማሚ። የማይመስል ነገር አትንገሪያቸው ሀና። ምንድን ነው የማይመስል ነገሩ? እማዬ ሀና እውነቷን ነው። ናቲ ቤት የተመላለሰችልሽ ነው የምትለው። ጭራሽ ትብቃ እዛ ቤት ተይ ስልሽ ብሶብሽ ቁጭ አልሽ። ኧረ እኔ ካስዬ ቤት ላጸዳ ነው የገባሁት። ደግሞ አጥርቼ ቶሎ ነው የምመለሰው። ቆይ የትኛው ሰፊ ቤት ኖሯቸው ነው እነሱ በየደቂቃው የሚጠረግላቸው? ራሳቸው ጠረቅ ጠረቅ አያደርጉትም? ለተከራይ ሴና እንክብካቤ ምንድን ነው? ትሰሚኛለሽ? ከዛሬ ጀምሮ ናቲ ቤት ገብተሽ መጥረጊያ ይዘሽ አገኝሽና ወየው ውርድ ከራሴ ነግሬሻለሁ። ሰምተሻላ? አዎ ሰምቻለሁ። ከዚህ በኋላ ናቲ ቤት መሄድ የለም። ዳጊ ቤት አለ ትብቃ? አዎ እሪዝ ማከስ እኔ የምልህ ጨራ ቤት ውስጥ ምን ይሰራል? ስለ እቅዳችን ላሳየው እኮ አምጥቼው። ካስዬ ቤዩስ ሲገባ ላዩት። ናቲ ምንም ቢሆን ቤት ውስጥ ማስገባት አልነበረብን። እባክህ ተዋቸው፣ የራሳቸው ጉዳይ። እሳቸው ናቸው የሚጠሩት። ውጣ እናውራቸው። ውጣ ውጣ ውጣ። እቺ ሴትዮስ ምን